ጥሩ ነገር ለትግራይ ይሰራል ብለው ከብጽግና ጎን የቆሙ ተመልከቱ። አዲስ አበባ ቁጥር 1 ፕሮፓጋንዲስት ሆኖ በየፌስቡኩ በየትዊተሩ የሚጽፈው ጌታቸው ረዳን ተመልከቱ። አማራ አይደለም እያሉ ያሉት መንገዱን ጨርቅ ያርግላቸው። ልክ አብይ ለአማራ እንታገልም እያሉ ያሉት መንገዱ እንዲህ ለይቶ ሲመጣ ባይዘው በቃ ጥሩ ነው። እነኚህ ባንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው። ሁሉም የየራሳቸው ሀገር ያላቸው አማራ የሚባልና የትግሬ የሚባልና የኦሮሞ የሚባል ተፈጥሮ ሀገሪቱ ተበታትና እንድትሄድ ይፈልጉ ካልሆነ በቀር በምንም አይነት አሁን ጦርነትን የመጽሔፍ የሚመስል ነገር አለ። ስለዚህ ጦርነትን አለመውደድ ዝም ብሎ ይቻላል። ምንድን ነው ትርጉሙ ማለት ነው? ሰላም እንዴት አላችሁ ውድ ቤተሰቦቻችን? ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው። እኔ ደግሞ አማሃ ደገፋ ነኝ። ፕሮግራሙ ወቅታዊ ፕሮግራማችን ነው። በዛሬው ፕሮግራማችን እንደተለመደው ሀሳቦቻችንን ወደ እናንተ የምናሻገርባቸው ቪዲዮዎች ይዘናል። ቪዲዮዎቹን እንጋብዛችኋለን። ከቪዲዮዎቹ መነሻነት ደግሞ አንዳንድ ጉዳዮችን ለማንሳት እንሞክራለን። በዛሬው ፕሮግራማችን የተለያዩ ቦታዎችን በጥቂቱ ለመዳሰስ እንሞክራለን። አቶ ጌታቸው ረዳ ላይ ህወሓት ያወጣባቸው መግለጫ አለ፣ የተነሳባቸው ያለ ከህወሓት በኩል የተነሳባቸው ያለ ጥያቄ አለ፣ እሱን እንዳስሳለን። እስክንድር ነጋን አማራ አይደለም የሚለው የዘር ካርድ የጎሳ ካርድ አሁንም ተመዟል በእነ ሀብታሙ አያሌው በኩል። እስክንድር ስለ አዲስ አበባ ሰሞኑን ካደረገው እንቅስቃሴ ጋር ተያይዞ ይህንን በጥቂቱ ለመዳሰስ እንሞክራለን። ብርሃኑ ነጋ አንድ ወሳኝ ጥያቄ ተጠይቀው የጣሉት ነጥብ አለ። ስለ ኤርትራ ተጠይቀው ነበረ። ከኤርትራ ጋር እሳቸው ሲሰሩ እና አሁን ያሉ አካላት ከኤርትራ ጋር ሲሰሩ ምን ልዩነት አለው? ለመዳሰስ እንሞክራለን። ይሄንንም በመጨረሻም ጦርነት የሚጸየፍ የሚጠላ አይደለም የሚል ድምጸት ያለው ንግግር ሲናገሩ ሰማናቸው። ኢንጂነር ይልቃል ጌትነት ምን ማለታቸው ነው? ሰላማዊ ትግል ከነጨራሹ ዓለም ላይ የለም የሚል ድምዳሜ ላይም ደርሰዋል። የዓለም ታሪክ ምን ይነግረናል? እነዚህን ጉዳዮች እየፈተሽን አብረናችሁ እንቆያለን። አስቀድመን ግን ዛሬ የሰማናቸው መረጃዎች አሉ። እነዚህን መረጃዎች በወፍ በረር እንነግራችሁና ወደምናነሳቸው ዘርዘር ያሉ ጉዳዮች ደግሞ እናልፋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከኛ ጋር ሆኖ በቤንሻንጉል ጉሙዝ ክልል በንጹሃን መንገደኞች ላይ በደረሰ ጥቃት ከ20 በላይ ሰዎች ህይወታቸው ማለፉ ተሰምቷል። ግንቦት 4 ቀን 2018 ዓ.ም ከአሶሳ ወደ ግልገል በለስ ሲጓዙ በነበሩ 2 የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች በተፈጸመ ጥቃት ከ20 በላይ ሰዎች ህይወት ሲያልፍ ከ30 በላይ ሰዎች ላይ ደግሞ ቀላልና ከባድ ጉዳት እንደደረሰባቸው መረጃዎች ያሳያሉ። ጥቃቱ የተፈጸመው መንገደኞቹ ማንኮሽ ከተማ አድረው ጉዟቸውን በጀመሩበት ወቅት ሲሆን አጥቂዎቹ አውቶቡሶቹን ሙሉ በሙሉ ማቃጠላቸውም ታውቋል። ምንም በማያውቁ ንጹሃን መንገደኞች ላይ የተፈጸመው ድርጊት የህዝብን ሰላምና አብሮነት ለማፍረስ የታለመ ተግባር ነው ሲሉ የዓይን እማኞች ምስክርነታቸውን ሰጥተዋል። በጥቃቱ ለተጎዱ ወገኖች የሕክምና እርዳታ እየተደረገላቸው እንደሚገኝም ለማወቅ ተችሏል። ከህወሓት ተነጥለው የወጡትና በትግራይ ክልል የሚንቀሳቀሱ የሰላም ኃይሎች በማይጸብሪ ከተማና አካባቢዋ የሰላም ማስከበር ተግባራትን እያከናወኑ እንደሚገኙ ተሰምቷል። ኃይሎቹ ይህ አሁን ላይ እያከናወኑት ያለ ተግባር ወደ መቀሌ ከተማ ለሚደረግ ትግል የታሰበ ሰፊ እንቅስቃሴ አካል መሆኑንም አመልክተዋል። እንደ ኃይሎቹ ገለጻ በማይጸብሪ ከተማ የተጀመረው ይህ የሰላም ማስከበር ስራ በዋናነት የአካባቢውን ደህንነት በማረጋገጥ የህዝብን ሰላማዊ እንቅስቃሴ ወደ ነበረበት ለመመለስ ያለመ ነው ተብሏል። ይህ እርምጃ በክልሉ ዘላቂ ሰላምን ለማስፈን ከሚደረገው ጥረት ጋር በቀጥታ የተገናኘ እንደሆነም ተገልጿል። አሁን በማይጸብሪ እያከናወን ነው ያለነው ተግባር የሰላም ሂደቱን ለማፋጠንና ወደ መቀሌ የምናደርገውን እንቅስቃሴ ስኬታማ ለማድረግ ወሳኝ ምዕራፍ ነው ሲሉ የኃይሉ አስተባባሪዎችና ተወካዮች ተናግረዋል። ይህ በእንዲህ እንዳለ የሰላም ኃይሎቹን እንቅስቃሴ በክልሉ ሰላምና መረጋጋትን ለማምጣት በሚደረገው ሂደት ላይ የሚኖረው ፋይዳ ከፍተኛ እንደሚሆንም ብዙዎች ግምታቸውን እያሳደሩ ነው። አቶ ጌታቸው ረዳ በአፍሪካ ሪፖርት ላይ ባቀረቡት ጽሁፍ ህወሓት መልስ ሰጠ። ህወሓት ለዲፕሎማቲክ ማህበረሰብና እውነትን ለሚፈልጉ ሁሉ በሚል ባሰራጨው ባለ 6 ገጽ ዘለግ ያለ ጽሁፍ
አቶ ጌታቸው ረዳ በአፍሪካን ሪፖርት ላይ ላቀረቡት ጽሑፍ ምላሽ ሰጥቷል። በጽሑፉ አቶ ጌታቸው ረዳን ስነ ምግባር የጎደለው ሆነ ብሎ የተሳሳተና ህዝብን የዘለፈ በሚል የገለጸው ህወሓት ካነሳቸው ነጥቦች መካከል የጦርነቱን አጀማመር የተመለከተው ይገኝበታል። አቶ ጌታቸው በመጽሔቱ ላይ ጦርነቱ ሊነሳ የቻለው ህወሓት ክልላዊ ምርጫ ማካሄዱን ተከትሎ ነው ብለው የጻፉ ሲሆን ህወሓት በመልሱ ላይ ይህ ሞኝነት ብቻ ሳይሆን በስነ ምግባርም ሆነ በፖለቲካ እጅግ አጸያፊ አገላለጽ ነው ብሎታል። ሲያስረዳም በትግራይ ምርጫ በመካሄዱ በፊት በፌዴራል መንግስቱ ፖለቲካዊ ሴራ፣ የኢኮኖሚ አፈና፣ ወታደራዊ ከበባ፣ የጥላቻ ፕሮፓጋንዳና የተቀናጀ የጦርነት ዝግጅት ሲደረግ መቆየቱን አቶ ጌታቸው ረዳ ሆነ ብለው እንደዘለሉት አስታውቋል። እንዲሁም በአቶ ጌታቸው ረዳ ጽሑፍ ህወሓት ጦርነቱ ውስጥ የገባው በተሳሳተ ስሌት መሆኑን መግለጹን፣ በጦርነቱ ጉዳት የደረሰባቸውን ተጠያቂ ማድረግ ነው ያለው ህወሓት ጨምሮም ይህ አስተሳሰብ አደገኛ መሆኑንም እንዲሁ አስረድቷል። ትግራይ ወደ ገደል አፋፍ እየተወሰደች ነው የሚለውን የአቶ ጌታቸው ረዳ ገለጻ ደግሞ ህወሓት እንደ እውነቱ ከሆነ በትግራይ ውስጥ ያሉ ሰዎች በብዛት የሚናገሩት ተቃራኒውን ነው። ትግራይ የተቀየሰባትን የፖለቲካ ወጥመድ ለማምለጥ ፖለቲካዊና ስትራቴጂያዊ አማራጮችን እየፈለገች ነው ብሎታል። ህወሓት በማስከተልም በአቶ ጌታቸው ረዳ ላይ በጽሑፋቸው በመቶ ሺዎች መገደላቸውንና በሚሊዮኖች መፈናቀላቸውን እንዲሁም ትግራይ መውደሟን አምነዋል። ይሁንና የዚህን ግፍ ዋና አርክቴክት ስም ከመጥቀስ ግን ተቆጥበዋል ብሏል። ደብረጽዮን ገብረ ሚካኤልንም ወቅሷል በሚል ህወሓት ጌታቸው ረዳን ወቅሷል። ረዘም ያሉ አተታዎችን የያዘው ይህ የህወሓት ጽሑፍ ትግራይ አሁን ጦርነት ሳይሆን አማራጭ በመፈለግ ላይ ናት ብሏል። የአቶ ጌታቸውን ጽሑፍ በአብዛኛው የአብይ አህመድን መንግስት ፍላጎቶችና ስትራቴጂያዊ ስሌቶች የያዘ ነው ሲልም ህወሓት የአቶ ጌታቸው ረዳን ጽሑፍ አጣጥሎታል። አቶ ጌታቸው ረዳና ህወሓት መካከል እንዲህ ያሉ መቆራቆዞች ከሰማን በርከት ያሉ ጊዜያቶች መቆጠራቸው ይታወቃል። አሁን እንዲህ ባለ በይፋ በመግለጫ ደረጃ መሰጣጣቱ ነገሩ እየከረረ መምጣቱን ያሳያል። ለመሆኑ ፕሮ ቲፒኤልኤፍ የሆኑ ሰዎች የጌታቸው ረዳን ሁኔታ እንዴት ነው የሚገልጹት? እንዴት ነው የሚያዩት? የሚለውን ከተከታዩ ቪዲዮ ጥቂት ሰምተን እንመለስና የእኛን ሀሳቦች ማጋራታችንን ደግሞ እንቀጥላለን። አብራችሁን ቆዩ። ጥሩ ነገር ለትግራይ ይሰራል ብለው ከብልጽግና ጎን የቆሙ ተመልከቱ። አዲስ አበባ ቁጥር 1 ፕሮፓጋንዲስት ሆኖ በየፌስቡኩ በየትዊተሩ የሚጽፈው ጌታቸው ረዳን ተመልከቱ። እኔ አዝናለሁ ለሱ። ዝም ብዬ ሳስበው የድሮን እያየሁ አዝናለሁ። በቃ እልም ያለ የጦርነት ፕሮፓጋንዲስት ሆኖ ቋምጦ እየጠበቀ ነው። ትዊተር ላይ ምናምን ተፍ ለማድረግ አልጀዚራ ላይ ቢቢሲ ላይ ለመቅረብ ያ ቡድን ያ ጉጅሌ ምናምን እያለ እንትን ለማድረግ በጣም ቋምጦ ነው እየጠበቀ ያለ። መሰረታዊ የሆነ አንድ ጥያቄ አለ። ቲፒኤልኤፍ የሚጠፋው በትግራይ ብቻ ነው። ተጋሩ ናቸው ያጠፉት ሚስ ትግራይ ውስጥ አፋር ብታደራጅ፣ ተከዘዘ ብታደራጅ፣ ስምረት የሚባል ምንም የሚባል ፖለቲካ ፓርቲ ብታደራጅ፣ ዱቄት ሆኗል ብትለው ምናምን እንደዛ አይጠፋም። ፕሪቶሪያ ረስቼዋለሁ ስላልከው ፕሪቶሪያ እና ሜላት ወርቅ የምትባለው ወይ ማናት ብርቱካን የምትባለዋ ሰርጂው ስለተባለ የሚሰረዝ አይደለም። እውነቱም መዋጥ ጥሩ ነው። እውነቱም መቀበል እኮ ነው ጥሩ። አንዴ ለሀገር ማሰብ ነው። ኢጎን ማሸነፍ፣ ኢጎን ክሊን አድርጎ እጅ መስጠት ማለት ለሰላም እጅ መስጠት ማለት በቃ አልችልም እኔ ዱቄት ነው ብዬዋለሁ። ፕሪቶሪያ አላቀውም ብዬዋለሁ። ኢትዮጵያውን ሸውጄ ያስፈረምኩት አዲስ አበባ መጥቼ ካድኩት ብትለው ከትግራይ ስትነቅለዋለህ ወይ? እንግዲህ እንደሰማችሁት ነው። ከብልጽግና ጋር መቆም ለትግራይ ጥሩ መስራት አይደለም ብለው ነው የሚያምኑት እነዚህ ሰዎች። ማንም ሰው በምርጫው ወዶ ፈቅዶ አሁን ያለው የብልጽግና መንግስት ይጠቅመኛል ብሎ በሐሳብ ከሱ ጋር ቆመ ማለት ለነ ደብረጽዮን ገብረ ሚካኤልና ለነ ስታሊን ገብረ ስላሴ የትግራይ ህዝብ ጠላት መሆን ነው ለነሱ። በየትኛው መንገድ ከፌደራል መንግስት ጎን መቆም አይቻልም የሚል ያልተጻፈ ህግ አላቸው። እኔ በእርግጠኝነት አንድ ነገር መናገር እችላለሁ። እንደምታስታውሱት ጌታቸው ረዳ ይሁን የጊዜ አስተዳደሩ ፕሬዝዳንት ይሁን ብለው ኦፈር ያደረጉት ቲፒኤልኤፎች ናቸው። ከፌደራል መንግስቱ ጋር ጥሩ የሥራ ግንኙነት በመፍጠራቸው ምክንያት ጌታቸው ረዳ የሆነው ሁሉ ሆነ። ታውቁታላችሁ። ማህተም መቀማት፣ ቢሮ ሰብሮ መግባት ከመፈንቅለ መንግስት ጥቂት ሻል ያለ ጫና ሲያደርጉባቸው ነበር ጌታቸው ረዳ። ምክንያታቸው ከፌደራል መንግስቱ ጋር በመስራት ቀጥሎ ጌታቸው ረዳ ዘወር ተደርገው ሌፍቴናንት ጀነራል ታደሰ ወረደ ተሾሙ። እዚህም ላይ የህወሓት ሲያ ያለበት
ጀነራሉም ከፌደራል መንግስቱ ጋር አብረው ሲሰሩ አይናቸው ደም ለበሰ፣ አይናቸው ቀላ የህወሓት ሰዎች። ስለዚህ አሁንም ገለል እንዲዱ ነው ያደረጓቸው። ጠቅላይ ሚኒስትሩ ግን አንድ ዓመት ጨመሩላቸው። ሌላ ፕሬዚዳንት መረጥን አሉ ቲፒኤልኤፎች ደብረጽዮን ገብረ ሚካኤልን። አሁን ሁለት መሪ ያለው አንድ ክልል፣ ሁለት ፕሬዚዳንት ያለው አንድ ክልል ሆነው እያየናቸው። በጣም እርግጠኛ ነኝ ያልኩበት ምክንያት ግን በአቶ ጌታቸው ረዳ ቦታ በጀነራል ታደሰ ወረደ ቦታ ተሹመው የነበሩት ዶክተር ደብረጽዮን ገብረ ሚካኤል ሆኖ ቢሆን ኖሮ ከፌደራል መንግስት ጋር መስራት ለትግራይ ህዝብ እንደ ጠላትነት አይቆጠርም ነበር። እነሱ የሚፈልጉት ስም የሚሰጡት ሌብል የሚያደርጉት የራሳቸው ሰው ቦታው ላይ ስላልተቀመጠ ነው። ጌታቸው ረዳም ታደሰ ወረደም አሁን ያለውን የሆነ ስብስብ የአድዋ ስብስብ ህወሓትን የሚመራ ትግራይ ክልልን እንደፈለገ የሚያደርጋትን የአድዋ ስብስብ የሚወክሉ ስላልሆኑ ከፌደራል መንግስት ጋር ሰርተዋልና የትግራይ ህዝብ ጠላት ናቸው የሚል ታፔላ ይለጥፉባቸዋል ያሉት። ይሄ በመሆኑ የተቆጡ ሰዎች እዛ ቦታ ላይ እነሱ ተቀምጠው ከፌደራል መንግስቱ ጋር ቢሰሩ ኖሮ I'm 100% ሹር ይህን ጥያቄ ያነሱትም ነበር። ይሄው የሚምሉት በትግራይ ህዝብ ነው፣ የሚጨቁኑትም ራሱን የትግራይ ህዝብ ነው። ታደሰን የሚቃወሙት ጌታቸው ረዳን የሚቃወሙት ከፌደራል መንግስቱ ጋር ስለሰሩ የትግራይ ህዝብ ጠላቶች ሆኑ ብለው ነው። የትግራይ ህዝብን ፍላጎት ማሟላት አልቻሉም ብለው ነው። ስለዚህ የሚምሉት በትግራይ ህዝብ ስም ነው። እንዲህ እናደርግልሃለን ብለው የሚምሉት በትግራይ ህዝብ ስም ነው። የሚጨቁኑትም ግን ራሱን የትግራይ ህዝብን ነው። ክልሉን ለቆ እንዲወጣ አያደርጉትም። ኬላዎች ይዘጋሉ፣ በወታደሮች ያስጠብቃሉ። እሱ የፈለገውን ፓርቲ እንዲመርጥ እድል አይሰጡትም። ራሳቸው ተሰብስበው ከስንት ዓመት በፊት የመረጡትን መልሶ ወደ ምክር ቤት አመጡት። ደብረጽዮን ገብረ ሚካኤል ሁሌ ጊዜ ፕሬዝዳንት። እድል አይሰጡትም። የሚጨቁኑት የትግራይ ህዝብን ነው። በጀት ቢላክላቸው፣ ነዳጅ ቢላክላቸው፣ የደሞዝ ዋጋ ቢላክላቸው ለቲዲኤፍ ነው የሚያደርጉት። ለህዝቡ የሚረባ ነገር አያደርጉለትም። ምንም ደሞዝ ሲከፍሉ አታዩም። ወታደሩም እኮ ጥያቄ ያለው ደሞዝ ክፈሉን፣ ትጥቅ አስፈቱን፣ ጦርነት አንፈልግም የሚል ወደ ሳይሆን በግድ ጦርነት ትገባለህ የሚል ማስፈራሪያ ነው ሲሰጡ መታያቸው ጄኔራሎቹም ፖለቲካል አመራሮቹ። ስለዚህ የሚምሉት በትግራይ ህዝብ ነው። ደግሞ እንደገና የሚቃወሙትም የትግራይ ህዝብ ነው። ስታሊን ሲል እንደሰማችሁት ዱቄት ተብለን ነበረ፣ ይኸው አሁን እንዲሆነናል። መርሳት የሌለባቸው ነገር እነ ስታሊን ገብረስላሴ ህወሓት ከዱቄትነት ተነስቶ የሚያጠገብ እንጀራ የወጣው በፌደራል መንግስቱ ይሁንታ ነው። ፕሪቶሪያ ላይ ሲፈራረሙ የነበረውን ሂደት ራሳቸው አቶ ጌታቸው ረዳ ተናግረውታል። ደብረጽዮን ገብረ ሚካኤል የኢትዮጵያ ጦር መከላከያ ሰራዊቱ መቀሌ ሊገባ ነውና ቶሎ የሰላም ስምምነት ፈርም ብለው ልከውበት ነው ጌታቸው ረዳ የፈረመው። ነፍስ ግቢ ነፍስ ውጪ ሲቹዌሽን ላይ ነበሩ። ማንቆርታቸው ሊያዝ አንድ ሐሙስ ሲቀራቸው ዋዜማ ላይ ሆነው ነው ፕሪቶሪያን የፈረሙት። ኦልሞስት ከዱቄትነትም ሊያንሱ በቃ ከነጨራሹ ሊጠፉ ደብረጽዮን ገብረ ሚካኤልና ፈትለወርቅ ሞንጆሪኖ የነስዩም መስፍንና አባይ ፀሐይ እጣ ሊደርሳቸው ዋዜማ ላይ ሲደርስ ነው ፈርም ያሉት። ከዋሸን ጠይቋቸው አቶ ጌታቸው ረዳ። የዲያቆን ዳንኤል ክብረት የትርክት ዕዳና በረከት የሚለው መጽሐፍ ይህንን በዝርዝር ይናገራል። መቀሌ ሊገባ ጥቂት ኪሎ ሜትሮች ሲቀሩት ነው የፕሪቶሪያ ስምምነት የተፈረመው። በይሁንታ ማለት ትችላላችሁ። መግባት ይችል ነበረ፣ አሸንፎ በቃ ድምጥማጡን ማጥፋት ይችል ነበረ። ግን ለሰላም ቅድሚያ ተሰጥቶ ከዛ አሸባሪ የሚባለው ስም ተነስቶለት አንድ ድርጅት አሸባሪ ከተባለ በኋላ ፓርቲ አይሆንም የሚል ደግሞ ህግ ስላለ ሌላ ህግ ወጥቶለት በሚኒስትሮች ምክር ቤት ረቆ በህዝብ ተወካዮች ምክር ቤት ጸድቆ ነው ህወሓት ፓርቲ ሆኖ ህጋዊ ሰውነት ያገኘው። ዱቄት ሆነው ነበረ። ከዱቄትነት ያነሳቸው ፌደራል መንግስቱ ነው። ከዱቄትነት ያነሳቸው የፕሪቶሪያ ስምምነትን መፈረማቸው ነው። በጉልበታቸው አንዳች ነገር እንዳደረጉ ሲያስቡ ሲመጻደቁ ማየት ይገርማል። ረስተውታል። ይሄን ደግሞ ለማስታወስ ይጥራሉ። እንዲህ የማይሆን ነገር ውስጥ ገብተው በፌደራል መንግስቱ ይሁንታ በፌደራል መንግስቱ ችሮታ እዚህ ደርሰው ደግሞ እንደገና ይፋንናሉ።
ደግሞ እንደገና ያዙን ልቀቁኝ ይላሉ። ከነሱም ብሶ ጌታቸው ረዳን ለመተቸት ይጣደፋሉ። እንዲህ ነው የትግራይ ፖለቲካ ማጥ ውስጥ የገባው ብሎ ማለት ይቻላል። ከትግራይ ፖለቲካ ወደ ፋኖ ፖለቲካ ስናመራ እስክንድር ነጋን አማራ አይደለህም ማለት ጀምረዋል። አንዳንድ ሰዎች አማራ አይደለህም እያሉት ነው እስክንድር ነጋን። እስኪ ጥቂት እንስማ። ከተመ አይቻልም። እሱ አማራ አይደለንም እያሉ ያሉት መንገዱን ጨርቅ ያርግላቸው። ልክ አብይ ለአማራ እንታገልም እያሉ ያሉት መንገዱ እንዲህ ለይቶ ሲመጣ ባይዘው በቃ ጥሩ ነው። የቸገረን ነገር የአማራ ታጋይ ነን ማለታቸው ነበረ። አሁን እኮ ውሉ ለየ። ምንም እኮ ደስ የሚያሰኝ ነው፣ የሚያስከፋ አይደለም። እኛም ትግላችን ይሄ ነበረ። በአማራ ሕዝብ ስም ተከልላችሁ ሁላችንንም ሸውዳችሁናል የሚባለውን ነበራችሁ። አሁን አማራ አይደለንም ብላችሁ መጣችሁ በይፋ። በነገራችን ላይ በዚህ በአዲስ አበባ ጉዳይ ተደራጅተናል ካሉት ውስጥ ቃል አቀባዩ አርበኛ እስክንድር ነጋ ሹመት የሰጠው ማለት ነው። አርበኛ እስክንድር ነጋ ቃል አቀባይ አድርጎ የሾመው ሰው ግልጽ አድርጎ ነው የተቀመጠው። ባይዘው በዚህ ላመሰግን የሚገባው እንዲህ መምጣት ነበረበት በግልጽ ሹመቱን የተቀበለው ሰው የቃል አቀባይነት ሹመት የተሰጠው ሰው ወጥቶ ሚዲያ ላይ አንደኛ ክሊር ነው ያደረገው። አንደኛ ለአማራ የምንታገል የአማራ ታጋዮች አይደለንም አለ። ጎሽ በቃል አቀባይ በኩል እንግዲህ ይሄ እኔ አይደለሁም እያልኩ ያለሁት ቃል አቀባይ ተደርጎ በተሾመ ማግስት መጥቶ የተሰባሰበው ስብስብ ለአማራ ልንታገል አይደለም የአማራ ታጋዮች አይደለንም አለ። አንድ ሁለተኛ ክሊር በሆነ መንገድ እኛ ምንም አይነት ብሔር የለንም አለ። ለአማራ አለመታገል ብቻ ሲሆን ብሔረሰባዊ ማንነትም ጭምር የተካደበት ነው። ስለዚህ እዛ ውስጥ የሚሰባሰባ እኔ የትኛውም ቦታ ላይ ብገባ ፖለቲካን በብሔሬ ላልጫወተው እችላለሁ። ብሔረሰባዊ ማንነትን ግን ማንነትንም ጭምር ክደ አደለንም በቃ አደለንም ካሉ በኋላ እዛ ጋር የሚሰባሰብ አማራ አይደለውም እያለ በግድ አማራ ነህ የሚል ጸብ አያስፈልግም። ቦልዱ ነው ግልጽ ብለው ክንብንባቸውን ገልጠው ስለመጡ አመስግነን መሸኘት ነው። ደህና ሰንብቱ፣ አማራ ትግል ውስጥ የለንም ብላችኋል፣ አማራም አይደለንም ብላችሁናል። እኛ ደግሞ አማራ መስላችሁን አብረናችሁ ጊዜ አሳልፈናል። እኛ ለዚህ ለተገፋ ሕዝብ ትጠቅሙታላችሁ ብለን ቆይተናል። አንፈልግም ካላችሁ ያመለካከት ጉዳይ ነው። ማንም ሰው የፈለገውን የማራመድ መብት አለው። ስለዚህ አሁን ቃል አቀባዩ ስላጠራው ግልጽ አድርጎ ስላጠራው አያከራክረንም። የውስጥ የምናምንም አያስፈልግም። አደባባይ ተነገረ። በቃ ለአማራ እንታገልም አማራም አይደለንም በሚል ግልጽ አድርገው ስለመጡ ማለት ነው። አማራ ግን በጽናት ትግሉን ይቀጥላል። የምታዩት እንግዲህ ይሄ ነገር እስክንድር አማራ አይደለም የሚባሉ ነገር መምጣት የጀመሩ ለአዲስ አበባ ታገላለው የአዲስ አበባ ሚዲያ ምክር ቤት የሚባል አቋቁማለሁ የሚል ነገር ከመጣ ጀምሮ ነው። እስክንድር ነጋ ራሱ አርፎ የሚቀመጥ ሰው አይደለም። አንዴ አዲስ አበባ፣ አንዴ አማራ፣ አንዴ ሸዋ፣ አንዴ ጎንደር ምናምን ሲል የሚውል ሰው ነው። አቋም ያለው ሰውም አይደለም። እንዴት አይነት የትግል ባህሪ እያራመደ እንደሆነ በግልጽ ለመረዳት ያስቸግራል። ግን ለአዲስ አበባም ታገለ፣ ለድሬዳዋም ታገለ፣ ለባህር ዳርም ታገለ፣ ለመቀሌም ታገለ። እስክንድር ነው። አማራነቱን ሊፍቁት አይችሉም። ለአዲስ አበባ መታገል አማራነት አይስብልም የሚል ነገር ካነሱ እንዴ በረራ እያሉ ስም የሚሰጡ እነሱ አይደሉ? በረራ 60% የአማራ መቀመጫ እያሉ ስም የሚሰጡት አይደሉ? እነሱ አይደሉ? መድረስ የሚፈልጉት አዲስ አበባ አይደለም እንዴ? መላ ኢትዮጵያን በእኛ ስም መግዛት እንፈልጋለን ይወለ እንዴ? ሻለቃ ዳዊት ወልደጊዮርጊስ ምድር አዲስ አበባ መታገል አማራ የማያስብለው የሚል ጥያቄ አብሮ መነሳት አለበት። አማራንን ብላችሁ ሸወዳችሁን፣ አሁን ግን አማራ አይደለንም ማላችሁ ለይቶላችኋል፣ እናመሰግናለን እያሉ ነው። ለዚህ ማሳያ ማስረጃ አድርጎ ያቀረበው እስክንድር ነጋ የሾመውን ቃል አቀባዩን ነው፣ የአዲስ አበባ ሚዲያ ምክር ቤቱን ቃል አቀባዩን። ስለዚህ ለአማራ የምንታገል የአማራ ታጋዮች አይደለንም፣ ምንም አይነት ብሔር የለንም ብለዋል የሚል ነው አመክንዮው፣ የሀብታሙ አያሌው አመክንዮው። ጉዳዩ አዲስ አበባ ስለሆነ ነው እንዲህ እኮ የሚሉት። ጉዳዩ አዲስ አበባ ሆኖ የምንታገለው ለአማራ ነው ቢሉ አዲስ አበባ ውስጥ አማራ ብቻ ነው ወይ ያለው የሚል ጥያቄ ተያይዞ መነሳቱ ስለማይቀር ለነሱ ታክቲካል አካሄድ ነው። ለነሱ ምናልባት እንደውም የሚያዋጣ መንገድ ነው፣ አዋጭ መንገድ ነው።
እንዴት አማራ ብሔር የለንም ብላችሁ ትላላችሁ ብለህ ልትፈቃቸው አንተ ራስህ እኮ ተናገርከው። ፖለቲካ አልሰራበት ይሆናል አማራነቴን ግን አማራነቴን ልፈቀው አልችልም ማለት ነው። እነሱ ፖለቲካ አይደለም ትግል አልሰራበትም አሉ በአማራነታቸው። አማራነታቸው መፋቅ አትችልም። አሁን ወደድንም ጠላንም ኢትዮጵያ ውስጥ ያለው ፌዴራሊዝም የብሔር ነው። እከሌ በዚህ ብሔር ነው የሚታወቀው የሚል ነው ፖለቲካው። ስለዚህ አንተ የምትሰጠው አንተ የምትነሳው አማራነት የለም ማለት ነው። አሁንም አማራነትን መስጠት እና መንፈግ የሚፈልጉ ሰዎች አሉ። ይሄን ካደረክ አማራ ነህ፣ ይሄን ካላደረክ አማራ አይደለህም ብለው አማራነትን መስጠት መንፈግ የሚፈልጉ ሰዎች አሉ። በእናንተ ይሁንታ አይደለም አማራ የሚኮነው። የአማራ ተወላጅ ከሆነ ቋንቋውን ከተናገረ ክልል ውስጥ ካለ አማራ ከመሆን የሚያግደው ማን ነው? ማን ነው? እናት አባቱን ዘሩን ቆጥሮ ካሳየ አማራ ከመሆን የሚያግደው ማን ነው? እናንተ ሰጪና ነሺ ያደረጋችሁ ማን ነው? እስክንድር ነጋ ድሮም ስለ አዲስ አበባ ሲቆረቆር ነው የምናውቀው። ተቆርቁሮ አየር ላይ ትቷት ሄደ እንጂ ፓርቲ መስርቶ ባላደራ ምክር ቤት መስርቶ አየር ላይ ትቷት ሄደ እንጂ ስለ አዲስ አበባ ሲቆረቆር ነው የምናውቀው። የሰብአዊ መብት ይገደኛል ሲል ነው የምናውቀው። ተሟጋችም የተባለው ታላቁ እስክንድርም የተባለው በዚህ ምክንያት ነው። ስለዚህ የሆነ ብሔር ውስጥ ሲሸጎጥ አልነበረም የምናውቀው። ብዙዎቻችን የገረመን እንዴት ብሔር ውስጥ ተሸጎጠ ብለን ነበረ። ከዚህ ለመውጣት ጥረት ካደረገ ወደ ቀደመ ከፍታው ለመመለስ እየሞከረ ነው የሚል የሆነ ሩም ልትሰጠው ነው የምትችለው እንጂ አንተ አማራ አይደለህም ልትለው መብት የሰጠህ የለም። አማራ አይደለንም ብሔር የለንም ያሉትም ጉዳዩ የአዲስ አበባ ስለሆነባቸው ነው። አዲስ አበባ ውስጥ ብሔርህን ኢንተርቴን እያደረክ ለውጥ ማምጣት አትችልም። አዲስ አበባ ኢዝ አዲስ አበባ አፍተሮል በቃ ምንም ልታደርጓቸው ሚክስድ ማንነት ያለበት ከተማ ነው። ትንሹ ኢትዮጵያ ብለህ ልትገልጸው የምትችለው ነው። የሆነ ሰው በብሔሩ የሆነ ሰው በጎሳው በጎጡ ምክንያት አንዳች ነገር ሲያደርግ የሚሳካለት ከተማ አይደለም። አዲስ አበባ ኢዝ አዲስ አበባ በቃ የሚታወቅ ማንነት ያለው ነው። አዲስ አበቤ ልትለው የምትችለው ከየሁሉም ብሔር የተውጣጣ ቅይጥ ማንነት ያለው በባህሉም በቋንቋውም በጋብቻውም የተዛመደ ማንነት አለው። እዚህ መታ አማራ ነኝ ብትል ትግልህም ይኮላሻል። ለዚህ ታክቲካዊ አካሄድ ብሔር የለንም ቢሉ እነዚህ ሰዎች ብራቮ ልትላቸው ነው የምትችለው ከትግል ስልት አንጻር። እነከሌ ግን መተው የለም እናንተ አማራ አይደላችሁም ብሎ መደምደም ነው የቀለላቸው ማለት ነው። ወደ ሶስተኛው ርዕሰ ጉዳያችን ስናልፍ የምናገኘው ፕሮፌሰር ብርሃኑ ነጋ ነው። ፕሮፌሰር ብርሃኑ ነጋ በቅርቡ ከፋና ቴሌቪዥን ጋር ቆይታ ነበራቸው ከጋዜጠኛ ዳዊት መስፍን ጋር። ዳዊት መስፍን ካልተሳሳትኩ እና አንድ ጥያቄ ያነሳላቸው። እናንተ በዘመነ ኢህአዴግ ኤርትራ በረሃናችሁ ትታገዱ ነበረ ከመንግስት ጋር። አሁንም ከኤርትራ ጋር ግንኙነት የመሰረቱ አካላት አሉ እና እናንተ ስትሰሩ ከኤርትራ ጋር ልክ እነሱ ሲሰሩ እንዴት ልክ አይሆንም? እንዴት ተቃውሟቸዋላችሁ? የሚል ጥያቄ አንስቶላቸው ነበረ። ምላሻቸውን እንስማ። እነኚህ በአንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው። ሁሉም የየራሳቸው ሀገር ያላቸው አማራ የሚባልና የትግሬ የሚባልና የኦሮሞ የሚባል እንትን ተፈጥሮ ሀገሪቱ ተበታትና እንድትሄድ ይፈልጉ ካልሆነ በቀር በምንም አይነት በዛ ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብሎ የሚያስቡትን ሰዎች ለምትቃወሟቸው? እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ። እሱን እኮ እኛ ያን ጊዜ ቲፒኤልኤፍን የተቃወምነው ኢትዮጵያን ይገነጣጥላታል ብለን አሁን ብልጽግና ኢትዮጵያን ይገነጣጥላታል ብሎ ከኤርትራ ጋር እነሱ ሊያምኑ ይችላሉ። but we don't believe that. ይሄ እኮ this is what your analysis is at that particular time አይደለም። እኛ ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ አገሪቱ ብትፈልግ ትበተን በብሔር እንትኑ ትበተን። የብሔር ፖለቲካ ነው ከመጀመሪያ ጀምሮ። ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው ይሄ። ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው። we know this። ቅንጅት ላይ ያንን እኮ እንትን ያደረግነው ለዛ ነው። ይሄ ሀገር አደገኛ ነው። ያን ኤርትራን ለማስመለስ አይደለም ብናምንም
አሁንም ቲፒኤልኤፍ ምን እያደረገ ነው? ኦር ሻዕቢያ ምን እያደረገ ነው? የመጀመሪያው አናሊሲስ እኮ ሻዕቢያ ከማንም በላይ ቲፒኤልኤፍን ይጠላል የሚለው ኮሬክት እኮ ነው። ሻዕቢያ ቲፒኤልኤፍ አይሚን ዘይትና ውሃ ናችሁ። ቲፒኤልኤፍ እና የአማራ ብሔርተኛ ምናቸውም የማይገናኙ አንዱ ላይ ጂኖሳይድ ፈጸመብኝ እያሉ የሚሉ ሰዎች ናቸው። አሁን ለጋራ እንትን ተሰብስበው ሲያረጉ ምን at the end of the day ምን ኦብጀክቲቭ አቺቭ ለማድረግ ነው ብትለኝ እነኚህ በአንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው ማለት ሁሉም የየራሳቸው ሀገር ያላቸው አማራ የሚባልና የትግሬ የሚባልና የኦሮሞ የሚባል እንትን ተፈጥሮ ሀገሪቱ ተበታትና እንድትሄድ ይፈልጉ ካልሆነ በቀር በምንም አይነት በዛ አንድ ሀገር እንፈጥራለን ብለው ያስባሉ እያሉ ከቃሊቲ እስር ቤት ወጥተው የኢትዮጵያ የፖለቲካ ሁኔታን ለማስተካከል የትጥቅ ትግል ያሰቡት ፕሮፌሰር ብርሃኑ ለውጥ መጣ ብሎ አምነው ወደ ሀገሩ ሲመለሱ ምን ተስፋና ምን እምነት አግኝተው ነው ኢትዮጵያ የኛን የፖለቲካ ሐሳብና እንቅስቃሴ ልትሸከም የምትችል ሀገር ናት ብላችሁ ለመንቀሳቀስ ወስናችሁ ለመምጣት ምን መተማመኛ አይታችሁ ነው? በዛን ጊዜ የነበረን አናሊሲስ ይሄ ለውጥ ሁለት ነገሮች ይዞ መጥቷል። ዶክተር አብይ በዛ ጊዜ እንትን ስለ የነበረው አንደኛ አብዮት ሰለቸን፣ በአብዮት ሁሉ ጊዜ መበጣበጥና መተራመስ ነው። ስለዚህ ዘገምተኛ የሆነ ለውጥ ወይም ሪፎርም ነው የምናደርገው። ሚኒንግ የበፊቱን ስርዓት ሙሉ በሙሉ ማፍረስ የለብንም፣ ቀስ እያልን በዛ ላይ ቢልድ ማድረግ አለብን። ይሄ ኦብቪየስ ነው። ከዛ ውስጥ የወጡ እንደመሆናቸው they are trying to እንትን ስለዚህ ዘገምተኛ የሆነ ለውጥ ነው የምናደርገው። ሚኒንግ እንደ አብዮት መጥቶ በሙሉ የበፊቱን ጠራርጎ በአዲስ እንትን የሚተካ አይደለም። ወለን ጉድ የደርግን አብዮት የራሱ ኢህአዴግ ያመጣውን አብዮትም ላይ ያገር አብዮት ወደ ጥሩ ነገር እንደማይወስድ አይተናል እና ይህም መሞከሩ ጥሩ። ሁለተኛው ከመጀመሪያ ጀምሮ ኢትዮጵያዊነት እንደው በተወሰነ ደረጃ የሀገር እንትን ምናምን የሚል ኮንሴፕት ይዘው ነበር የመጡት። እነኚህ ሁለቱ ጥሩ ነገሮች ናቸው። ከምር ከሆነና ውስጥ ያሉት ሰዎች በዚህ ላይ ሞቢላይዝ የሚያደርጉ ከሆነ ሪዲኛም ፈንዳሜንታሊ ከምንፈልገው ነገር ጋር እንትን ነው። ግን ይሄ እንሄድበታለን የሚሉት መንገድ ሊኖረው የሚችለው አደጋ ምንድን ነው ብለን አናሊሲስ ሰራን። እዛ አናሊሲስ ላይ 3 ኃይሎች ፖቴንሻሊ አደጋ ይዘውበት ይመጣሉ ይሄን ለውጣል። አንደኛው ቲፒኤልኤፍ እና በቲፒኤልኤፍ ዙሪያ በዚህ በብሔር አደረጃጀትና በብሔር ፖለቲካ ደረጃ የሚጠቀሙ በሚሊዮን የሚቆጠሩ ሰዎች አሉ። በየመንግስት መስሪያ ቤቱ አሉ፣ በየፓርቲው ውስጥ አሉ፣ በግል ያንን አጋጣሚ ተጠቅመው በጣም ብዙ ገንዘብ የሰሩ የግል ባለሀብቶች አሉ። ሪሶርስ አላችሁ፣ ገንዘብ አላችሁ። እንዲህ ነው ያሉት ፕሮፌሰር ብርሃኑ ነጋ። እኛ ስለማናምንበት ልክ አይደሉም ነው የሚሉት ያሉት። ከኤርትራ ጋር መስራታቸው እነ ፋኖ እነ ቲፒኤልኤፍ እነ ኦላ መስራታቸው ልክ አይደለም፣ እኛ ግን መስራታችን ልክ ነበረ። ለምን ሲባሉ እኛ ስንሰራ የነበረው ከኤርትራ መንግስት ጋር ስንሰራ የነበረው ኢትዮጵያን ሊበታተናት ከሚፈልግ መንግስት ጋር ተቃራኒ ሆነን ነው። ጥሩ ጥያቄ አነሳ ዳዊት። ብልጽግና ኢትዮጵያን ሊከፋፍላት ይፈልጋል ብለው ያምናሉ አሁን ከኤርትራ ጋር የሚሰሩ ሰዎች ሲላቸው፣ እኛ እንደሱ አናምንማ አለ። ፋኖም እንደሱ አያምንማ፣ እናንተ ከብልጽግና ጋር መስራታችሁ ለኢትዮጵያ ይጠቅማል ብሎ አያምንም። ቲፒኤልኤፍም አያምንም፣ ኦላም አያምንም። ስለዚህ በእርሶ ሎጂክ መሰረት እነ ፋኖ ስላላመኑ እናንተ ከመንግስት ጋር መስራታችሁ ልክ አልነበረም ማለት ነው። እዚህ እነሱ ከኤርትራ ጋር ሲሰሩ ልክ፣ ፋኖ ሲሰራ ልክ የማይሆንበት ምክንያት ምንድን ነው? ግንቦት 7 ከኤርትራ ጋር ሲሰራ ልክ፣ ቲፒኤልኤፍ ሲሰራ ልክ የማይሆንበት ምክንያት ምንድን ነው? አርበኞች ግንቦት 7 ከኤርትራ ጋር ሲሰራ ፕሮፌሰር ብርሃኑ ነጋ፣ አንዳርጋቸው ጽጌ ከኢሳያስ አፈወርቂ ጋር ሲሰሩ ልክ፣ እነ ጃልመሮ እነ ዘመነ ካሴ ሲሰሩ ልክ የማይሆንበት ምክንያት ምንድን ነው? ይሄ ደብል ስታንዳርድ ነው በጥቅሉ ማለት የምንችለው። ነገር ግን ሁለቱም ልክ አይደሉም። ኢትስ ማይ ኦፒኒየን። ሁለቱም ልክ አይደሉም።
ለኢትዮጵያ ጥቅም ተብሎ ከኤርትራ ጋር የሚደረግ ማንኛውም አሊያንስ ልክ አይደለም። ፕሮፌሰር ብርሃኑ ነጋ የኢህአዴግ መንግስት ምንም ያክል መጥፎ ቢሆን ምንም ያክል አገር ሊገነጣጥል ይችላል የሚል አንደርስታንዲንግ ቢኖራቸው ይሄንን ጉዳይ ለማረጋጋት ከኤርትራ መንግስት ጋር መስራት ኢዝ ሮንግ፣ ስተት ነው። ኢሳያስ አፈወርቂ የሚባል ሰው ኤርትራን እየመራት ለኢትዮጵያ ሰላም ሊመኝ አይችልም። ኢሳያስ አፈወርቂ የሚባል ሰው ምርጫ ማያውቅ ካቢኔ ማያውቅ በአምባገነንነት ዲግሪ ያለው ሰውዬ ዶክትሬት ያለው ሰውዬ ጋር አብሮ እየሰሩ ኢትዮጵያን ማዳን አይቻልም። ይሄ ልክም የሆነው ለፕሮፌሰር ብርሃኑ ነጋ ብቻ አይደለም። ልክ የማይሆነው ለፋኖ ብቻ አይደለም፣ ለሁሉም ልክ አይደለም። ፕሮፌሰር ብርሃኑ ነጋ አርበኞች ምናምን ተብሎ ግንቦት 7 ተብሎ ከኢሳያስ መንግስት ጋር ከሰራ ልክ አይደለም። ፋኖ ኦላ ቲፒኤልኤፍ ከኤርትራ መንግስት ጋር ከሰራም ልክ አይደለም። ከኤርትራ መንግስት ጋር መስራት ማለት ለኢትዮጵያ ታይም ቦምብ ማቆየት ማለት ነው። ጊዜ ጠብቆ የሚፈነዳ ቦምብ ማቆየት ማለት ነው። ሁሉም ልክ አይደለም። ኢትዮጵያን ለማዳን ከኤርትራ መንግስት ጋር መስራት ለብርሃኑ ነጋም ለዘመነ ካሴም ለደብረጽዮን ገብረ ሚካኤልም ለጃልመሮም ልክ አይደለም። በፍጹም ልክ አይደለም። ለምን? ኢሳያስ አፈወርቂ ከማንም ጋር ቢሰራ ለኢትዮጵያ የሚመኘው በጎ ነገር ስለሌለው አንዳች በጎ ነገር የለውም ለኢትዮጵያ የሚያበረክትላት። ከብልጽግና ጋርም ሰርቶ አይተነዋል። ለይምሰል ለጊዜው ለሆይ ሆይታው ትንሽ ቆየ፣ በኋላ ፈንገል አለ። በየአደባባዩ የሚከሰን አሰብን እኮ እሰጣችኋለሁ የሚል ስምምነት ተስማምተናል ብለው እኮ ጠቅላይ ሚኒስትሩ ሚሊኒየም አዳራሽ ላይ ሲናገሩ ነበረ። እዛ ላይ እኮ ይሄንን አላደርግም አላለም። በኋላ ፍላጎታችን ግልጽ ሆኖ ሲመጣ ተቃወመ እንጂ። ስለዚህ ቲፒኤልኤፎችን ለማጥፋት ሲል ከብልጽግና መንግስት ጋር ሰራ። አሁን ብልጽግናን ለማጥፋት ሲል ደግሞ ከቲፒኤልኤፍ ጋር ይሰራል። ኢትዮጵያ ውስጥ የማይበርድ ቀውስ እንዲኖር የሚፈልግ ሰውዬ ነው ኢሳያስ አፈወርቂ። ስለዚህ ከብርሃኑ ነጋም ጋር ቢሰራ፣ ከአንዳርጋቸው ጽጌም ጋር ቢሰራ፣ ከዘመነ ካሴም ጋር ቢሰራ፣ ከጃልመሮም ጋር ቢሰራ፣ ከደብረጽዮንም ጋር ቢሰራ፣ ከማንም ጋር ቢሰራ ለኢትዮጵያ በጎ የሚመኝ ሰው አይደለም። ስለዚህ ፕሮፌሰር ብርሃኑ ነጋ በዘመነ ኢህአዴግ ከኤርትራ ጋር መስራታቸው ስተት ነው። አሁንም ያሉ ሰዎች ከኤርትራ ጋር የሚሰሩ ከሆነ ስተት ነው። ምልክቶች አሉ እንደሚሰሩ፣ ስተት ነው። ሁለቱም ወገን ስተት ነው። እኔ ልክ ነኝ ስሰራ ከኤርትራ ጋር፣ እናንተ ልክ አይደላችሁም ከኤርትራ ጋር ስትሰሩ የሚባል ደብል ስታንዳርድ የለም። ምንም አይነት አመክንዮ ይሄንን ሊያስረዳን አይችልም። ከኤርትራ መንግስት ጋር መስራት ለኢትዮጵያ ረብቶ አያውቅም። ከኢሳያስ አፈወርቂ ጋር መስራት ለኢትዮጵያ ጠቅሞ አያውቅም። ኢትዮጵያ የምትባል አገር እንድትኖር ከማይፈልግ ሰውዬ ጋር መስራት ኢትዮጵያን ጠቅሞ አያውቅም። ያኔ በጉያው ስር የሸሸገው እነ ብርሃኑ ነጋን ቲፒኤልኤፍን ያጠፉልኛል ብሎ ነው። አሁን ከቲፒኤልኤፍ ጋር የሚሰራው የኢትዮጵያን መንግስት ያጠፉልኛል ብሎ ነው። ከየትኛውም አንግል ቢታይ የኢሳያስ ሐሳብ፣ የኢሳያስ እቅድ፣ የኢሳያስ ፍላጎት ኢትዮጵያን መበተን ነው። አይ ዶንት ኖ ዋይ መበተን ነው። ስለዚህ ፕሮፌሰር ብርሃኑ ነጋ ተሳስተዋል። እሳቸውም ሲሰሩ ልክ አልነበሩም። ትክክል ናቸው። ፋኖ ከኤርትራ ጋር መስራቱ ልክ አይደለም። ቲፒኤልኤፍ ከኤርትራ ጋር መስራቱ ልክ አይደለም። ኦላ ከኤርትራ ጋር መስራቱ ልክ አይደለም። ፕሮፌሰር ብርሃኑ ነጋ ልክ ናቸው። ግን እሳቸውም ከኤርትራ ጋር ሲሰሩ ልክ አይደለም፣ ልክ አልነበሩም። የኢትዮጵያን ጉዳይ ኤርትራ በረሃ ወስደው ያስቀመጡት ቀን ተሳስተዋል። የኢትዮጵያን ጉዳይ የኢሳያስ አፈወርቂ ጠረጴዛ ላይ ያስቀመጡት ቀን ተሳስተዋል። ስለዚህ የኔ አቋም እከሌ ልክ ነው እከሌ ልክ ነው የሚል አይደለም። ፕሮፌሰሩም ፋኖም ከኤርትራ ጋር በመስራታቸው ልክ አይደሉም፣ ተሳስተዋል። ከኢሳያስ ጋር ከማንም ጋር ስለ ኢትዮጵያ ቢሰራ ኢሳያስ አፈወርቂ ለኢትዮጵያ ልክ አይደለም። ኢትዮጵያ ከኢሳያስ ጋር የሚሰራ ሰው አይመጥናትም። ኢትዮጵያ አሁን ካለው የኤርትራ መንግስት ጋር የሚሰራ ሰው አይመጥናትም። ከአጭበርባሪ ሰውዬ ጋር ኢትዮጵያ እንድትኖር ከማይፈልግ ሰውዬ ጋር የሚሰራ ሰው አይመጥናትም። ስለዚህ በዚህ ደረጃ ፕሮፌሰር ብርሃኑ ነጋ ሊሞገቱ ይገባል ብዬ አስባለሁ። ጦርነት አይቀርም ይላሉ ኢንጂነር
ይልቃል ጌትነት ጦርነትን አለመውደድ ይቻላል ወይ ብለው ይጠይቃሉ። ጦርነትን የመፈለግ ሳይሆን ያለ ነው ግዴታ ነው ብለው ያምናሉ። ከፖለቲካ ተለይቶ አያውቅም ጦርነት ይላሉ። ስሟቸው። አሁን ጦርነትን የመጸየፍ የሚመስል ነገር አለ። ስለዚህ ጦርነትን አለመውደድ ዝም ብሎ ይቻላል ምንድን ነው ትርጉሙ ማለት ነው? ልትወደው አትችልም። አማራጭ ስታጣም ከሂውማን አሬና ውስጥ ጦርነት ጠፍቶ አያውቅም። ስለዚህ ጦርነትን የሚፈልግ የማይፈልግ የሚል የሞራል ክፍፍል በሀገርና በኔሽን ስቴት በመንግስት ውስጥ ያንን ለይቶ የሚያይ ሰው አሁን ልም ያለ ጥራዝ ነጠቅ ነው የሚመስለኝ። ጦርነት ኢሳን ኢንስትሩመንት ኦፍ ስቴት ክራፍት በቃ ፖለቲካና ጦርነት አብረዋል፣ ሁልጊዜ ተለያይተው አያውቁ። ይህንን ዘንግተው የሰላማዊ ትግል አርበኛ መስሎ የሚያወራ ሰው ታያለህ። ሁለተኛ የለም ሰላማዊ ትግል የሚባል ነገር የዓለም ታሪክም ሆነ ዓለም እስካሁን ድረስ የለም። እንደሰማችኋቸው ነው። ፖለቲካና ጦርነት ተለይቶ አያውቅም፣ ሰላማዊ ትግል የሚባል ነገር ከነጨራሹ የለም እያሉ ነው ኢንጂነር ይልቃል ጌትነት። ይሄ ምናልባት ለነልደቱ አያሌው የሰነዘሩት ትችት ሊሆን ይችላል ሰማው። ነገር ግን ውስጡን ስናየው ኦኬ ፖለቲካና ጦርነት ካልተለያዩ መንግስትን በጦርኝነት የምትከሱት ለምንድን ነው? አሁን ይህ ጥያቄ ሲነሳላችሁ እንዴት ጦርነት ታደርጋላችሁ ውጊያ ታደርጋላችሁ ሲባሉ ፖለቲካና ጦርነት ተለይቶ አያውቅም፣ ሰላማዊ የሚባል ትግል እንደውም ከነጨራሹ የለም ሲሉ ነው የምንሰማቸው። ደግሞ ዘወሪዱና መንግስትን በጦርኝነት ይከሳሉ። እንዲህ አይለያይም እያላችሁ ጦርነትና ፖለቲካ አይለያይም እያላችሁ መንግስት የሚሰራው ፖለቲካ ከጦርነት እንዴት ይለይ ትላላችሁ? ሰላማዊ የሚባል ትግል ደግሞ የለም ይላሉ። ለእናንተ ሲሆን ጦርነት መብት፣ ለመንግስት ሲሆን ግን ኃጢአት የሚሆነው እስከ መቼ ነው? ፖለቲካና ጦርነት የማይለያይ ከሆነ መንግስትን በጦርኝነት ልትከሱት አትችሉም። በቃ 4 ነጥብ። እና ደግሞ ተነስተው ምን ይላሉ? ሰላማዊ የሚባል ትግል የለም። እነዚህን በዓለም ታሪክ መድረክ የታዩ ሰላማዊ ትግሎችን ብናስታውሳቸው ጥሩ ነው። ከ1920ዎቹ እስከ 1947 የተደረገው የህንድ የነፃነት ትግል በማህተመ ጋንዲ መሪነት የተካሄደ ነው። ስልቱ የብሪታንያ የምርቶችን ማገድ ወይም ቦይኮት ማድረግ፣ የጨው ማብረት መብትን ለማስከበር የተደረገ የጨው ጉዞ ወይንም ሳልት ማርች የሚባል። ውጤቱ ምን ሆነ? ህንድ ከ2 ክፍለ ዘመናት የብሪታንያ አገዛዝ በኋላ በ1940 ወይንም እንደ አውሮፓውያን አቆጣጠር በ1947 ነፃነቷን ተቀዳጀች። ሰላማዊ ትግል ነው አለ፣ ወደፊትም ይኖራል። የደቡብ አፍሪካው ጸረ አፓርታይድ ትግል በነ ኔልሰን ማንዴላ የተመራው በጦርነት አይደለም ለውጥ ያመጣው፣ በሰላማዊ ትግል በይቅርታ ነው ለውጥ ያመጣው። ህዝባዊ ቢተኝነት ነበረ ለውጥ ያመጣው። የፊሊፒንስ የህዝብ ኃይል አብዮት ለ20 ዓመታት የተደረገ 1986 ላይ በስልጣን ላይ የነበሩትን አምባገነን ፈርዲናንድ ማርቆስን ከስልጣን ያወረደ ትግል ነው። በሚሊዮን የሚቆጠሩ ሰዎች በዋና ከተማዋ ማኒላ ላይ ሰልፍ በመውጣት ወታደሮች በተቃዋሚዎች ላይ ጥይት እንዳይተኩሱ በማድረግ ነበረ ለውጥ ያመጡት። ተሳካላቸው። የምስራቅ አውሮፓ የዲሞክራሲ ለውጦች ፖላንድ፣ ቼኮስሎቫኪያ፣ ምስራቅ ጀርመን የተካሄዱ እንቅስቃሴዎች እነዚህ ሁሉ በሰላማዊ ትግል ለውጥ አመጡ። የበርሊን ግንብ ፈረሰ። ያለ ደም መፍሰስ የኮሚኒስት ስርዓት አብቅቶ ወደ ዲሞክራሲያዊ ስርዓት ተሸጋገሩ። ኦፍኮርስ እነዚህ ስርዓቶች ሰላማዊ ትግሎች ትዕግስት ይፈልጋሉ፣ ከፍተኛ የህዝብ ተሳትፎን ይፈልጋሉ፣ ግልጽ ዓላማን ማካተት ይፈልጋሉ፣ ግን መሆን መተግበር የሚችሉ ናቸው። አላውቅም ኢንጂነር ይልቃል ጌትነት ለምን ይህንን ማመን እንደከበዳቸው። ስለዚህ ጦርነትን አንጠየፈውም አይነት ከፖለቲካ ጋር ያለ የነበረ ስለሆነ ያስፈልጋል አይነት እንቅስቃሴ ላይ ናቸው ማለት ነው። አንድ የመጨረሻ መረጃ ላጋራችሁና የዛሬ ፕሮግራማችንን እናብቃ። ከአሜሪካ ለኢትዮጵያ መንግስት እፎይ የሚያስብል ወይ ደግሞ በተሰራው ዲፕሎማሲ የተገኘ ድል እንዳለ የሚያሳይ መረጃ ወጥቷል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታውቃለች። ይህንን ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ተግባራዊ ሲያደርግ የቆየውን በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቷል። በአዲሱ ዓለም አቀፍ የጦር መሳሪያ ዝውውር መመሪያ የፖሊሲ ለውጥ መሰረት ቀደም ሲል ከኢትዮጵያ ጋር ለሚደረጉ ማናቸውም የጦር መሳሪያ ግብይቶችና የጸጥታ ትብብር ፈቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበረ ቢሆንም አሁን ግን ዳይሬክቶሬቱ እያንዳንዱን የፈቃድ ጥያቄ እንደ ሁኔታው እና እንደ አስፈላጊነቱ የገመገመ የሚያስተናግድ ይሆናል። ከዚሁ ጋር ተያይዞ በቅርቡ ይፋ በሚደረግ የህግና የደንብ ማሻሻያ ኢትዮጵያ የጦር መሳሪያ ንግድ ከተከለከለችባቸው ሀገራት ዝርዝር ውስጥ
ሙሉ በሙሉ እንድትወጣ ይደረጋል። ይህ እርምጃ አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲና የጸጥታ ትብብር ግንኙነት ወደ መደበኛ ሁኔታ ለመመለስ የወሰደችው ትልቅ ስትራቴጂካዊ ውሳኔ ነው ተብሏል። ኢትዮጵያ ከእንግዲህ በተከለከሉ ሀገራት መዝገብ ውስጥ አለመካተቷ ሀገሪቱ መከላከያዋን ለማዘመን፣ የቴክኖሎጂ ሽግግር ለማድረግ እንዲሁም ከአሜሪካ የጸጥታ ተቋማት ጋር ህጋዊ የጦር መሳሪያና ተያያዥ ግብይቶችን ለማካሄድ ሰፊ በር የሚከፍትላት ይሆናል ሲሉ ዲፕሎማቶች እየተናገሩ ነው። በቅርቡ የአሜሪካ መንግስት ከኤርትራ መንግስት ጋር የፈጠራቸው ግንኙነቶች እንዳሉ ይታወቃሉ። በዚህ ምክንያት አፍሪካ ቀንድ ላይ የትራምፕ አስተዳደር ምን እያሰበ ነው በሚል ሰፊ ትንታኔዎች እየተሰጡ ነበረ። አሁን ደግሞ ከኢትዮጵያ መንግስት ጋር እንዲህ ያለ ስምምነት ላይም ደርሷል ማለት ነው። ስለዚህ የኢትዮጵያ መንግስት ከዚህ በኋላ የጦር መሳሪያ ከአሜሪካ ለመግዛት ምንም አይነት ገደብ የላትም። የምታቀርበው ጥያቄ ሁሉ ቅደም ተከተሉን ታይቶ የሚገመገም ይሆናል ማለት ነው። ከዚህ በፊት ግን ሙሉ በሙሉ ውድቅ የሚደረግ በፍጹም የሚሸጥላት ሁኔታ አልነበረም ማለት ነው። ይሄ ጉዳይ በሂደት ምን ያመጣል፣ የኢትዮጵያ ዲፕሎማሲ አንድ እርምጃ መራመዱን የሚያሳይ ነው። ኦፍኮርስ ከዚህ በኋላ ምን አይነት ሁኔታዎች ለውጦች ያመጣል የሚለውን ደግሞ በሂደት በተያያዥነት የምናየው ጉዳይ ነው የሚሆነው ማለት ነው። ውድ ቤተሰቦቻችን የዛሬው ፕሮግራማችንን እዚህ ላይ ማብቃት ይኖርብናል። አብራችሁን ስለነበራችሁ፣ ስለተከታተላችሁን፣ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናችኋለን። አብማህ ደግፋ ነበርኩኝ። በሚቀጥለው በሌላ ርዕሰ ጉዳይ እንዲሁ እንጠብቃችኋለን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼር፣ ላይክ፣ ሰብስክራይብ ማድረግ ከእናንተ የምንጠብቀው የትብብር ስራ ነው። እሱን ማድረጋችሁ እንዳትዘነጉ ለማስታወስ እንወዳለን። የዛሬውን አበቃን። ጤና ይስጥልን።